ጤና ይስጥልኝ እንዴት ውላችኋል ተመልካቾች። ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። በኢትዮጵያ ሴቶች ፕሪሚየር ሊግ የሁለተኛ ሳምንት ተስተካካይ መርሃ ግብር ኢትዮጵያ ንግድ ባንክ ሸገር ከተማን አሸነፈ። 4 ሰዓት ላይ በአዲስ አበባ በቢቅላ ስታዲየም የተደረገው የሁለቱ ክለቦች ጨዋታን ኢትዮጵያ ንግድ ባንክ 2-1 ረቷል። ትዕግስት አዳንና ንግስት በቀለ የኢትዮጵያ ንግድ ባንክን ኳሶች ከመረብ ሲያሳርፉ፣ ገነሜ ወርቁ ደግሞ ሸገር ከተማን በ0 ከመሸነፍ የታደገች ግብ አስቆጥራለች። የኢትዮጵያ ሴቶች ፕሪሚየር ሊግን ኢትዮ ኤሌክትሪክ በ36 ነጥቦች እየመራ ሲሆን ኢትዮጵያ ንግድ ባንክ አንድ ተስተካካይ ጨዋታ ያለው በ29 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። በ10ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የዲሲፕሊን ግድፈት ፈጽመዋል በተባሉ ተጫዋቾችና ክለቦች ላይ ቅጣት ተጣለ። ምኞት ደበበ ፋሲል ከነማ ከነገሌ አርሲ ባደረገው ጨዋታ 79ኛው ደቂቃ ላይ ተጋጣሚውን በመምታት በቀጥታ ቀይ ካርድ ከሜዳ ወጥቷል የሚል ሪፖርት ቀርቦበታል። በዚህም 4 ጨዋታዎች እንዲቀጣና ተጨማሪ 3000 ብር እንዲከፍለው የውድድርና ስነ ስርዓት ኮሚቴ ወሰነው። የመቀለ ሰባ እንደርታው ተመስገን ተስፋዬ እንዲሁም የፋሲል ከነማው ዲሴሬ ፓስካር ሁለተኛ ቢጫ ካርድ ተመልክተው በቀይ ካርድ ከሜዳ በመውጣታቸው እያንዳንዳቸው የአንድ ጨዋታ ቅጣት ተላልፎባቸዋል። በተጨማሪም ተጫዋቾች በተመለከቷቸው ካርዶች ብዛትና በሌሎች ተፈጽመዋል በተባሉ ዲሲፕሊን ጥፋቶች ላይ በ3 ክለቦች ላይ የገንዘብ ቅጣት ተጥሏል። ክቡራን ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። አጠቃላይ በ10ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የተከሰቱ የዲሲፕሊን ቅጣቶችን በተመለከተ ማብራሪያ እንዲሰጡን አቶ ብርሃኑ በጋሻው በኢትዮጵያ እግር ኳስ ለበርካታ ዓመታት በዋና ዳኝነትና በረዳት ዳኝነት ያገለገሉ ናቸው። በእንግድነት ጋብዘናል። አቶ ብርሃኑ እስኪ በአጠቃላይ የኢትዮጵያ እግር ኳስ በአጠቃላይ ከእግር ኳስ ጋር በተያያዘ የዲሲፕሊን ቅጣት መመሪያው ምን ይላል የሚለው መነሻ እናድርግ። እሺ አመሰግናለሁ። ያው የኢትዮጵያ እግር ኳስ ፌዴሬሽን የውድድሮችም ሲያካሂድ የመተዳደሪያ ደንብ አውጥቷል። ጥቅምት 11 ቀን 2011 ዓ.ም የዲሲፕሊን መመሪያ ኮድ አውጥቷል። በዛ ኮድ መሰረት ነው ክለቦችም ተጫዋቾችም ሆነ ውጤቶች የሚጸድቁት። መልካም። በ10ኛው ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ እንግዲህ በተለይ በዋናነት ፋሲል ከነማ ከነገሌ አርሲ ባደረገው ጨዋታ ምኞት ደበበ የቀይ ካርድ የተመለከተበትን ሂደት በተመለከተ በተለይ በቪዲዮ ሁነቱን የተከታተሉ የስፖርት ተከታታዮች ቀይ ካርድ አያሰጥም በሚል የሚነሱ ሀሳቦች አሉና እንደ ዋና ዳኛ ከዚህም ቀደም እንደሰሩት ማለት ነው አጠቃላይ ሁነቱን እንዴት ተመለከቱት? ውሳኔውንም አንድ ላይ አብረው ያንሱልን። ምንድነው ትልቁ ነገር በኢትዮጵያ እግር ኳስ ፌዴሬሽን ውስጥም ሆነ በካፍ እንደዚሁም በፊፋ ጨዋታውን የሚመሩ ዳኞች ጨዋታውን መርተው ተቆጣጥረው በሕጉና በደንቡ መሰረት ይወጣሉ ተብለው ለጨዋታው ብቁ ናቸው ተብለው ነው የሚታመኑት። በዛ ሂደት ላይ በጨዋታ ውስጥ የሚፈጠሩትን ሁኔታዎች በመሀል ዳኝነት የሚቆጣጠር ዋና ዳኛ አለ። እንደዚሁም ደግሞ ረዳት ዳኞች አሉ። ጨዋታውን በዛ ሂደት ይመራሉ። ወደዚሁ ጥያቄ ስንመጣ በጨዋታው ላይ በተደረገው ግጥሚያ ላይ የዋና ዳኛ የነበሩት የቀይ ካርድ ቅጣት ሰጥተዋል። ያም ቀይ ካርድ ደግሞ ዳኛው ጨዋታው ካለቀ በኋላ የሚሰጡት ሪፖርት መነሻ በማድረግ ነው የውድድርና ስነ ስርዓት ኮሚቴ ቅጣቱን የሚያሳልፈው። ስለዚህ ከዛ በመነሻነት የጨዋታው ሪፖርት የሚያቀርቡት ዳኛ በዛ መነሻነት ነው የቅጣቱ ያረፈው። ወደ ቅጣቱ ስንመጣ እንግዲህ ዳኞቹ ሁልጊዜ የሚሰጡት ውሳኔ ግብም እንኳን ከሕግ ውጭ ሆኖ ቢጸድቅ የውድድር አዘጋጁም ሆነ አወዳዳሪ አካል ግቡን ያጸድቃል። በዛ ሂደት ነው የሚታይ ያለው። ሆኖም ግን በኢትዮጵያ እግር ኳስ ፌዴሬሽን በዲሲፕሊን መመሪያው አንቀጽ 63 ንዑስ ቁጥር 1 ሀ ላይ ግልጽ ግብ የማግባት እድልን የሚያጨናግፍ ተጫዋችም ሆነ ግብ ጠባቂ ያንን ድርጊት ከፈጸመ በቀይ ካርድ ከሜዳ ከወጣ አንድ ጨዋታና 4000 ብር 3000 ብር የሚቀጣበት ሁኔታ አለ። በዛው ደግሞ 63 1 ሰ ላይ ደግሞ የተማታ የተራገጠ በክንድ የተማታ እንደዚሁም ደግሞ ጎትቶ ጥሎም ከዛም በተጨማሪ ደግሞ ጉዳት የሚያደርስ ድርጊት ከፈጸመ እሱም ደግሞ ከ4 ጨዋታ እስከ 8 ጨዋታ የሚቀጣበት ሁኔታ አለ። ከገንዘብ መጠን ደግሞ ከ4000 ብር መነሻው ሆኖ እስከ 8000 ብር የሚቀጣበት ሁኔታ ነው ያለው።
እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን አጠቃላይ በመተዳደሪያ ደንቡ መሰረት የስነ ምግባርና እንዲሁም የዲሲፕሊን ኮሚቴ የኮሚሽነሩ ሪፖርት ተመልክቶ ውሳኔዎችን እንደሚያሳልፍ ነው መመሪያ የሚደነግገውና ግን በቀጣይ ብዙ ክለቦች የሚያቀርቡት ሂስ እንዲሁም ቅሬታ ከመኖሩ አንጻር ዳኞችን በማገዝ ረገድ እንደዚህ አይነት የቪዲዮ ምልከታዎችን ተግባራዊ ማድረግ ምን ጠቀሜታ ይኖረዋል? እሱ እንግዲህ እውነት ነው። በተለያዩ ሀገራት የምናየው ውድድሮች ላይ እንደ ውድድሩ አዘጋጅ ኮሚቴ ወይ ደግሞ እንደ ውድድሩ ባለቤት የሚሰጡት ውሳኔ ላይ በቪዲዮ መታገዝ በቫር መታገዝ አለ። በኢትዮጵያ እግር ኳስ ፌዴሬሽን ግን ይሄ አካሄድ ተግባራዊ አልሆነም። ለዛም ነው አሁን በተጠቀሰው ውድድር ላይ የፋሲል ከነማው አጥቂ የፋሲል ከነማው ተጫዋች ላይ ይሄ ቅጣት ሊያርፍበት የቻለው። እንደ ሌሎች ሀገራት ግን የቪዲዮ አናሊሲስ ወይ ደግሞ የቪዲዮ ግንኙነት ቢታይ እዛው ጨዋታው የሚታረምበት ሁኔታ የሚፈጠርበት ሁኔታ ነበር ያለው። ግን በእኛ መተዳደሪያ ደንብ ላይ ይሄ አልተካተተም። በቀጣይ እንግዲህ የሚመለከተው የውድድሩ የበላይ አካል የሆነው የኢትዮጵያ እግር ኳስ ፌዴሬሽን ይህንን ያካትታል ተብሎ ነው የሚጠበቀው። ከዛም በተጨማሪ ደግሞ እንደዚህ አይነት ቅጣቶች በቁጥር የሚቀጡ ቅጣቶች በዲሲፕሊን መመሪያው አንቀጽ 97 አንቀጽ 97 ንዑስ ቁጥር 4 ሰ ላይ እንደዚህ በቁጥር የሚቀጡ ጨዋታዎች ይግባኝም የላቸውም። ይሄን እንግዲህ ወደፊትም እየታየ የሚሻሻልበት ሁኔታ ያለው ለተሞክሮም የሚሆን አሁን ለምሳሌ የማንቸስተር ዩናይትድ ተጫዋቹ ብሩኖ ፈርናንዴዝ እንደዚሁ በቀይ ካርድ ካየ በኋላ በእለቱ ከጨዋታው ቢወጣም አወዳዳሪው አካል የቪዲዮ አናሊሲስ ታይቶ ቀዩ ተሽሮለት የተመለሰበት የተለያዩ ሀገራት ተሞክሮ ስላለ እኛም ሀገር እንግዲህ ክለቦች በሚደረገው የእግር ኳስ ፌዴሬሽኑ በሚጠራው ጠቅላላ ጉባኤም ላይ የሆነ ስብሰባ ላይ የራሳቸውን ሀሳብ አጠናክረው ከተለያዩ ሀገራት ከፊፋ ሕግ እና ከካፍ ሕግ ባልወጣ ሁኔታ ቢዳኙ እንደዚህ አይነት ስህተቶች ይታረማሉ ተብሎ ነው የሚታመነው። እንግዲህ ለዚህ ቅጣትም መነሻ የሆነው የዳኛው ሪፖርት ነው። በግልጽ ቪዲዮ ላይ እንደሚታየው በቀይ የወጣው ተጫዋች ሲማታ አያሳይም። እንደውም ከኋላ ነው ሲገፋ የሚታየው። ስለዚህ የቫር ሁኔታ ቢኖር የኛም ዳኞች ብቃት ያላቸው ጥንካሬ ያላቸው ለውድድሩም በቂ ናቸው ተብሎ ትሬኒንግ የአመቱን የአካል ብቃትም ሆነ የምዘና ብቁ ሆነው ያለፉ እንደመሆናቸው መጠን የሚታገዙበት ሁኔታ አለ። የእግር ኳስ ዳኝነት ደግሞ ቅጽበታዊ ነው ውሳኔው። እንደዚህ አይነት ውሳኔዎች ደግሞ ቅድም በገለጽኩት መንገድ ቢታረም እንደዚህ አይነት አሁን ሰጣ ገባ ውስጥ የማይገባበት ሁኔታ አይኖርም። ክለቦቻችንም ዋጋ የሚከፍሉበት ሁኔታ የጎላ ሆኖ ስለሚታይ ይሄ ነገር ወደፊቱ እንግዲህ በቪዲዮም እየታገዙ ዳኞቻችን ቢሰሩ ከእንደዚህ አይነት ስህተቶች የሚታረሙበት ሁኔታ ይኖራል የሚል እምነት ነው ያለኝ። ጠበቃና የህግ አማካሪ አቶ ብርሃኑ በጋሻው በቀጥታ መስመራችን ተገኝተው ስለሰጡን ሰፋ ያለ ማብራሪያ በተመልካቾች ስም ከልብ አመሰግናለሁ። መልካም ጊዜ። እኔም አመሰግናለሁ። ጨዋታ ፖድካስት በኢቲቪ መዝናኛ ዘወትር ሰኞ፣ ሮብና አርብ ከረፋዱ 4 ሰዓት ጀምሮ ለየት ባለ አቀራረብ በተመረጡ ስፖርታዊ ጉዳዮች ላይ ጨዋታ ፖድካስት። ጨዋታ ፖድካስት በኢቲቪ። ወደ አፍሪካ ዋንጫ የተመለከቱ ጉዳዮቻችን እናልፋለን። በሞሮኮ አስተናጋጅነት እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ በምድብ 2 የተደለደለችው ግብጽ በባከነ ደቂቃ ባስቆጠረቻት ግብ ዚምባብዌን አሸንፋለች። በምድቡ ጠንካራ ተፎካካሪነት ግምት የተሰጣት ደቡብ አፍሪካም አንጎላን ረታለች። መሰረት ተስፋዬ ተጨማሪ አላት። የ7 ጊዜ የአፍሪካ ዋንጫ ባለድሏ ግብጽ የ35ኛው የአፍሪካ ዋንጫ የሞሮኮ ተሳትፏን በድል ጀምራለች። በምድብ 2 የምትገኘው ግብጽ ትላንት ምሽት 5 ሰዓት አጋድር ላይ ዚምባብዌን ገጥማ 2-1 አሸንፋለች። በጨዋታው በኳስ ቁጥጥሩና የግብ ዕድሎችን በመፍጠር የተሻሉ የነበሩት ፈርዖኖቹ ከመመራት ተነስተው በጭማሪ ደቂቃ ባስቆጠሯት ግብ ወሳኝ ድልን አሳክተዋል። በመርሃ ግብሩ ዚምባብዌዎች ፕሪንስ ዱቤ በ20ኛው ደቂቃ ባስቆጠራት ግብ ጨዋታውን መምራት ቢችሉም ኦማር ማርሙሽ በ64ኛው ደቂቃና የግብጽ የቁርጥ ቀን ልጅ መሐመድ ሳላ በ91ኛው ደቂቃ ያስቆጠራቸው ግቦች ግብጽን አሸናፊ አድርገዋል። በመድረኩ ለ8ኛ ጊዜ ሻምፒዮንነትን እያለመች የምትሳተፈው ግብጽ የምድብ 2ኛ መርሃ ግብሯን ከደቡብ አፍሪካ ጋር ታደርጋለች። በቀድሞ ተጫዋቿ ሆሳም ሐሰን አሰልጣኝነት የምትመራው ግብጽ ከምድቡ ጥሎ ማለፉን የመቀላቀል ከፍተኛ ግምት ሰጥቷታል። በዚሁ ምድብ ሌላኛውን የጠንካራ ተፎካካሪነት ግምት ያገኘችው ደቡብ አፍሪካ ማራካሽ ላይ አንጎላን
ገጥማ 2-1 በማሸነፍ የሞሮኮ ጉዞዋን በድል ጀምራለች። አዝናኝ የጨዋታ ፉክክር ታይቶበት በነበረው መርሃ ግብር ባፋናዎቹ ከ21 ዓመታት በኋላ ለመጀመሪያ ጊዜ በምድብ የመጀመሪያ ጨዋታ ድል ማድረግ ችለዋል። ለመጨረሻ ጊዜ በ1996 ራሷ አስተናግዳ ሻምፒዮን ከሆነች በኋላ በአፍሪካ ዋንጫ ለስኬት በቅታ ማታውቀው ደቡብ አፍሪካ ዘንድሮ በመድረኩ ጠንካራ ቡድን ገንብታ ብቅ ማለቷን በምሽቱ ጨዋታ አሳይታለች። አፖሊስና ፎስተር የባፋናዎቹን የማሸነፊያ ግቦች ሲያስቆጥሩ ሾ ደግሞ አንጎላን ከሽንፈት ያልታደገች ብቸኛ ግብ በስሙ አስመዝግቧል። በአፍሪካ መድረክ የዋንጫ ታሪክ የሌላት አንጎላ በሞሮኮ መድረክ ጠንካራ ተፎካካሪ ሆና መቅረቧንም ምሽቱን ደቡብ አፍሪካን በፈተነችበት ጨዋታ አስመስክራለች። አስተናጋጇ ሞሮኮ በምትገኝበት ምድብ 1 የተደለደሉት ማሊና ዛምቢያ ትላንት የመጀመሪያ የምድብ ጨዋታቸውን አድርገው አንዳቻ ተለያይተዋል። በምድብ 2 የሚገኙ ሀገራት አርብ የምድብ 2 ጨዋታቸውን ሲያደርጉ አንጎላ ከዚምባብዌና ደቡብ አፍሪካ ከግብጽ የሚያደርጓቸው መርሃ ግብሮች ከወዲሁ ተጠባቂ ሆነዋል። የአንድ ጊዜ አፍሪካ ዋንጫ ሻምፒዮኗ ሴኔጋል የምድብ 2 የመጀመሪያ ጨዋታዋን በዛሬው ዕለት ከቦትስዋና ጋር ታደርጋለች። በዚሁ ምድብ የምትገኘው ዲሞክራቲክ ሪፐብሊክ ኮንጎ ከቤኒን ቀን 9 ሰዓት ከ30 ጨዋታቸውን ያደርጋሉ። አዲስ የሸዋስ በዝርዝር ተመልክቶታል። በሰሜን አፍሪካዊቷ ሀገር ሞሮኮ የተጀመረው 35ኛው የአፍሪካ ዋንጫ ዛሬ በሚደረጉ የምድብ ጨዋታዎች ቀጥሎ ይካሄዳል። በምድብ 4 የምትገኘው ሴኔጋል ከቦትስዋና፣ ዲሞክራቲክ ኮንጎ ከቤኒን የአፍሪካ ዋንጫ የመጀመሪያ ጨዋታቸውን ያደርጋሉ። የ2021 የአፍሪካ ዋንጫ ሻምፒዮኗ ሴኔጋል ከቦትስዋና የሚያደርጉት ጨዋታ አመሻሽ 12 ሰዓት ይጀምራል። በቀድሞ የብሔራዊ ቡድን ተጫዋቿ ፓፔቲያው የምትመራው ሴኔጋል በአህጉሩ መድረክ ዘንድሮ ለ18ኛ ጊዜ ትካፈላለች። የቴራንጋ አንበሶቹ ከ1965ቱ አምስተኛው የቱኒዚያ አፍሪካ ዋንጫ ጀምሮ መሳተፍ ቢጀምሩም ለፍጻሜ የደረሱት በ3 አጋጣሚዎች ብቻ ነው። ከዚህ ውስጥ በ2021 በተካሄደው የካሜሩን አፍሪካ ዋንጫ በአሊዩ ሲሴ የተመራች ታሪካዊን ዋንጫ ማንሳቷ አይዘነጋም። በአፍሪካ ዋንጫው የመሳተፍ ሰፊ ልምድ የሌላት ቦትስዋና ለሁለተኛ ጊዜ በሞሮኮ እየተካፈለች ትገኛለች። ለመጀመሪያ ጊዜ በተካፈለችበት የ2012ቱ አፍሪካ ዋንጫ ከምድቧ በጊዜ የተሰናበተችው ሀገሪቱ ከ13 ዓመት በኋላ በተመለሰችበት የሞሮኮ አፍሪካ ዋንጫ እምብዛም ግምት ካልተሰጣቸው ሀገራት መካከል አንዷ ናት። በእግር ኳስ ደረጃቸው በብዙ ርቀት የሚለያዩት ሀገራቱ በታሪካቸው ለሶስተኛ ጊዜ እርስ በርስ ይገናኛሉ። ያለፉት 2 ጨዋታዎችን ያሸነፈችው ሴኔጋል በምሽቱ ጨዋታም የአሸናፊነት ቅድመ ግምት እንድታገኝም አድርጓታል። በሳዲዮ ማኔ፣ ኒኮላስ ጃክሰን እና እስማኤል ሳር እየተመራ ሞሮኮ የደረሰው ቡድኑ በስብስብ ጥራት የተሻለ እንደሆነ ይነገርለታል። ነገር ግን አስኔ ዲያው፣ ሀቢብ ዲያራና የክሪስታል ፓላሱ ኢስማኤል ሳር መጠነኛ ጉዳት ላይ መሆናቸው ቡድኑ በምሽቱ ጨዋታ ሊቸገር እንደሚችል ተገምቷል። ምድቡን በበላይነት በመምራት በቀላሉ ጥሎ ማለፉን ይቀላቀላሉ ተብሎ ከሚጠበቁ ሀገራት መካከል አንዷ የሆነችው ሴኔጋል በ2021 ታሪካዊን ዋንጫ ስታነሳ ከምድብ ጨዋታዎች ጀምሮ ያደረገችውን ጥንቃቄ ዘንድሮ መተግበር ከቻለች ብዙ ርቀት እንድትጓዝ ያግዛታል። በአፍሪካ ዋንጫ ታሪክ ለመጀመሪያ ጊዜ የሚገናኙበት የሁለቱ ሀገራት ጨዋታ በታንጆር ግራንድ ስታዲየም በሞሪታናዊ አብዱልአዚዝ በወዝ ዋና ዳኝነት ይጀምራል። በአህጉሩ መድረክ 21 ጊዜ በመሳተፍ የተሻለ የተሳትፎ ታሪክ ያላት ዲሞክራቲክ ኮንጎና ለ5ኛ ጊዜ የምትሳተፈው ቤኒን ቀን 9 ሰዓት ተኩል ሲል የምድባቸውን የመጀመሪያ ጨዋታ ያደርጋሉ። ከ2 አፍሪካ ዋንጫዎች በኋላ የተመለሰችው ቤኒን በግብፅ አፍሪካ ዋንጫ ሩብ ፍጻሜ የደረሰችበት በመድረኩ የሚጠቀስላት የተሻለ ውጤቷ ነው። በቀድሞ ስሟ ዛየር በሚል የአፍሪካ ዋንጫን 2 ጊዜ ያነሳችው የአሁኗ ዲሞክራቲክ ኮንጎ በመድረኩ በውጤታማነት ረዥም ርቀት ሊጓዙ ከሚችሉ ሀገራት መካከል አንዷ ናት። ሀገሪቱ በፈረንሳዊ አሰልጣኝ ሴባስቲያን ዴሳብሬ እየተመራች የመጀመሪያውን የምድቡን ጨዋታ ቀን ላይ ታደርጋለች። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን። ከዜናዎቹ ጋር ተመስገን አለባቸው ነበርኩ።